ሀና እንግዲህ ከበቂ በላይ የደም ልገሳ በማድረጓ እንግዲህ ከባድ ህመም ላይ ደርሳለች ማለት ነው። እንግዲህ አንዳንድ ጊዜ አንድ ሰው የራሱን ፍላጎት ሲያሟላ የሰውን አለማየት ከባድ ነገር እንደሚያስከትል ነው። ሀና እንግዲህ በደም ልገሳው ምክንያት ብዙ ደሞችን ስለለገሰች እንግዲህ እሷ የጤና ችግር ደርሷት ሆስፒታል ገብታለች ማለት ነው። በዚህ እንግዲህ አባቷ በጣም እየተጨናነቁ ይገኛል። ባለፈው እንግዲህ መጨረሻ ላይ ሰላም እንግዲህ ነቅታ ብትታይም ሆኖም ግን የጤናዋ ጉዳይ አሳሳቢ በመሆኑ አባቷ ተደውሎ ሲነገራቸው እንግዲህ ወደ ውጭ ሀገር ሄዳ አባቷም እዛ በቂ የደም ልገሳ ይኖራል እና እኔም እሰጣታለሁኝ ልጄን ወደ ውጭ አምጦልኝ ሲሉ ስለተናገሩ ወይዘሮ ሚላት ልጃቸውን ለማትረፍ ብለው ወደ ውጭ ይዘው ሲሄዱ ሀና ግን ከጎኗ የሆነ ሰው ማንም አልተገኘም። በሰዓቱ ደግሞ ካስታወስናችሁ ምን እንዳሏት ልንገራችሁ። እና የምን ወሰንሽ? መቼም አይናችን እያየ ሰላም ህይወቷ ይለፍ ብለሽ አትይም አሏት። አይ እንዴት እንደሱማ እንደማለት ታውቃለች። እና ምን እናድርግ? እኔ እንጃትዬ ምን እንደምናደርግ አላውቅም። አሁን ዶክተሩ ልጥራውና ደም ወስዶ ያትርፋት። እኔ እኮ እንደሱ ካደረግኩኝ እሞታለሁ። እኔ እያለሁ ምንም አትሞችም። እንደሱ ካደረግኩ እኮ መሞቴ አይቀርም አለች። እኔ እኮ ሞትን ፈርቼ ሳይሆን አባቴን ጥዬ መሞት አልፈልግም። እሺ እኔ ልጅ ምንም አኮኝም። አንቺ አይበለውና አንቺ ከሞትሽ የአባትሽን ሙሉ ኃላፊነት እኔ ሸፍናለሁ። አባቴ እኔ ካጣሳው አይሆንም። ልጅ ሞተች የሚባል ነገር ከሰማ እሱ አይችልም። ሀና ምን እየሆንሽ ነው? መጀመሪያ የሞት አፋፍ ላይ ያለችውን ሰላምን እናትርፍ። ከዛ በኋላ ያንቺና አባትሽ ሁኔታ የጤና ጉዳይ ይታሰብበት። ኧረ አየትዬ እኔና አባቴ ለዚች ዓለም ትርፎች ነን ማለት ነው ስትል ነበር የተናገረችው። እንደዛ ነው ብለው ቆጣ ብለው ምን ትላለች? አሁን ለሰላም ድምፅ ሰጫለች አሰጫትም እኔ አላቅም ነበር ያለቻቸው። አንቺ ይሄን ነገር ብቻ አድርጊልኝ እንጂ የአባትሽን ሙሉ ወጪ እችልልሻለሁ እትዬ ስትል እኔ እኮ የሰውን ንብረት በነፃ ልውሰድ የሚል ስግብግብ አይደለውም አለች። አይ አይደለም እንግዲህ ይሄ ነገር እኮ የገንዘብ ጉዳይ አይደለም የህይወት ጉዳይ እኮ ነው አለች። ምንም ይሁን ምንም አይመለከተኝም ያሏት እንግዲህ ወይዘሮ ሚላት እንግዲህ ለሀናን ጥለዋት እንግዲህ በሆስፒታል ሕክምናና ገንዘብ እያስፈልጋት ሰላምን ለማትረፍ ብለው ሄደዋል። ሰላም ወደ ቻናሌ ተከታታዮች እንደምን አላችሁ? ሰላማችሁ በያላችሁበት ይብዛልኝ። እንግዲህ ለቻናሌ አዲስ ከሆናችሁ ሰብስክራይብ ያደረጋችሁ የደወል ምልክቱን ተጫኑ ማለት ነው። በዚህ ሰዓት እንግዲህ ሀናዬ በህመሙ በደም ልገሳው ምክንያት ህመም እንግዲህ ሆስፒታል ገብታለች ማለት ነው። ወይዘሮ ሚላትም አንቺም አባትሽንም እኔ ያለሁልሽ ያሉት ሴትዮ የገዛ ልጃቸውን ለማትረፍ ብለው እንግዲህ ሕክምና ለማገኘት ወደ ውጭ ይዘው ሄደዋል። ሆኖም ግን ከጎኗ ያለው እንግዲህ አሲል ነው። አሲል ግን እና አሴና ምላሴ እንግዲህ ከጎኗ አሉ። ምላሴ በትናንትናው በእናቱም ንግግር ተቀይሞ ከዚህ በኋላ እናቴን አላናግራትም እያለ አኩርፎ እሷን ህመሟን ሲሰማ ሆስፒታል አስገብቶ እንግዲህ እስካሁን በተሰጣት ደሞዝ አባቷን አሳክምበታለሁ ባለችው ብር እየታከመች ትገኛለች ማለት ነው። አሲል ደግሞ ምን አባቴ ላድርጋት እኔ ፍቅሬንም ሳልገልጽላት አባቷንም ሳታድን ሁልጊዜ በማሰብና በመጨነቅ ለሰው ስትል እንደዚህ ሆነች እያለ አሴም በጣም እየተጨናነቀ ነው። እንግዲህ ካልሆነ እሷን ለማትለፍ ሀግ ማድረግ አለብኝ። እንግዲህ ያው ወደ ስራ ልማዴ ተመልሼ እንግዲህ ሞልጨፍ አድርጌ እሷን አትርፌ እኔ ማድረግ አለብኝ እያለ ያስባል። አባት ይህን ነገር በጭንቀት ሰውጠዋል። በጸሎትና በእንትን ብርታት አለሁኝ ልጄን አትርፍልኝ፣ እንደዚህ ልጄ ለእኔ ብላ መጥታ እሷ እንደዚህ ለሰው ሆና መስዋዕትነት ሆነች እያለ እንግዲህ ቤቷንም አያቅም ነበር የስራ ቦታን። አጋጣሚ ከሆስፒታል እንግዲህ ከምላሴ ጋር በመገናኘት ምላሴ ገውነ ቤት ውስጥ እንደምትሰራ የስራ ቦታዋን እና ጽዳትንም ሕክምናንም ለእኔ ያተረፈችኝ እሷ ናት። ሰላም ሀና ከመጣች በኋላ ነው የኔ ህይወት የተመለሰው። ስለዚህ እኔ ለእሷ እስከ መጨረሻ ከጎኗ ነው መቆምላት ሲለው ሲነግረው፣ ይሄ ደግሞ አሴ ደግሞ ውይ ደግሞ ይሄ ልጅ እንደዚህ የሚለውማ ሊቀማኝ አይደለ ብሎ ወደ ሌላ ነገር አስቦታል ማለት ነው። ግን ምናሴ በበጎነት ነው የቀረበው፣ ያው ግን ውስጡን ስለማይተዋወቁ ነው። ሆኖም ግን ይህ ሰው ይህ ምላሴ አሳክሟት እሱ እስከሚያደርጋት መጠበቅ የለብኝም እኔ እንግዲህ ወደ ስራዬ ሄጄ እንደምንም ብዬ እሷን ማሳከም አለብኝ እያለ እንግዲህ አሴ እያሰበ ሄዷል ማለት ነው።
እና እንግዲህ አንዳንድ ጊዜ ወይዘሮ ሚላት የወሰኑት ውሳኔ ሰምታችሁ ከሆነ አይደለም ልጆቻቸውን ማንኛውንም ሰው የሚያስቆጣ ውሳኔ ነው የወሰኑት። እኛም ማናደርገውን ነገር ነው። እሱም በእናቱ ላይ እንደውም ሰላም ስትታመም ለሰላም እኔ ስታመም ለእኔ ነው የምትይው እናቴ ለካ እንደዚህ ነው ያሳጣሻት። እስከዛሬ ስትጠያት ስለነበረው በጤንነቷ ስለነበረች ነው። አሁን ደግሞ ስትታመም እሷን የምፈልጋት ብለሻልሽኝ እኔን አትፈልጊኝም ማለት ነው እያላትም ስለነበረ አሁን ደግሞ የበለጠ ራስ ወዳድነት እናትናሽና እንቺ ለእኛ ለማንም የማታዝኒ ለእኛ የሚያውነሽ የራስሽን ልጅ አትርፉልኝ ስትይ እንዴት ነው የእነሱ ልጅ ትትረፍላቸው ብለሽ የእሷን ችግር ሁኔታ እያወቅሽው እንዴት ብላ መታ ለሰው ቤት ሰራተኝነት እንደገባች አባቷን ለማትረፍ እንዴት ምንም ጉዳይን አያገባኝም እንዴት ያታለች መቼም እድሜ ልክሽን ብትሰሪ አባትሽን የምታሳክሚበት ደሞዝ አታገኝም ብለሽ እንዴት ትናገሪያታለሽ? የተናገርሻት ንግግር እኮ ጥሩ አይደለም። አንቺ በሷ ቦታ ሆነሽ ማሰብ አለብሽ እማዬ። ወይኔ አምላኬ አለች። ምን አይነት ችግር ውስጥ ነው የገባሁት ብላ ነበር ሀናም። አባትሽ ለማሳከም ትልቅ እድል ነው ያገኘሽው። 10 ደቂቃ ሰጥቼሻለሁ ወሰቢበት ያሏት ሰዓት ደግሞ አልጋ ላይ ተኝታ እያስታወሰች ነበር። እንዴት ነው እንዲህ የሚሉኝ? እኔ አባቴን ለማትረፍ ስል እኔ ህይወቴ ማለፍ አለበት? የኔ መኖር የአባቴ መኖር ነው፣ የአባቴ መኖር የኔ መኖር ነው። ግን እኔ በበጎ አድራጎትነት በጦርነት ለሰላምም ከቤተሰቦቿ እንዳትጣላ ብዬ ያደረግኩት ነገር ለራሴ ችግር መልሶ ዙሮ መጣ በሚል በጣም ነው ያዘነች። ዶክተሩ ብዙም ደግነት እንደዚህ ነው። እኔም እኮ መጀመሪያ አይሆንም ተጠንቀቂ፣ እኔም ራሴን አሳልፌ አልሰጥም ብዬሽ ነበር ሀና፣ ስነግርሽ ግን አልሰማሽም። ሁሉ ሰው እንዳንቺ ሆኖ አልተገኘለሽም ነበር ያላት። ሰላም ደግሞ ስትነቃ ራሱ በጣም ነበረ ሀናዬን አቅፋ ስቅስቅ ብላ ያለቀሰችው እና ያው ሀናዬ እዚህ ላደረሽኝ አንቺ ነሽ እያለች ስትላት እንግዲህ ያው ደም ለግሳት ድጋሚ ደም እንደሚሰጣት ስትነግራት ግን በፍጹም እማዬ ማድረግ የለብሽም እኔ መሞት ካለብኝ ፈጣሪ ይገለኛል። ስለዚህ ለምንድን ነው እሷን ድጋሚ ከመጠን በላይ ደም እንድትሰጥ በገንዘብ የምታጨናንቂያት? መሆን የሌለበት ነገር እኮ ነው። ይሄ እኮ በሕክምና ሙያ ላይ ያለ ነው። አንድ ሰው የሚሰጠው ከራሱ በቂ የሆነ ነገር ተመርምሮ እንጂ ከአሳልፎ መስጠት የማይችል ጭራሽ አለ እኮ። ይሄን ያክል እንኳ ከሰጠች ለምንድን ነው እንደዛ ብለሽ አጨናንቀሽ ሆስፒታል የከተትሻት? ስትል ሰላምን በጣም በእናቷ ላይ ድሮም አንቺ ጨካኝ ነሽ እናቴ፣ ለእኔ ፍቅር አትሰጭኝም ነበር፣ አሁንም ደግሞ በእሷ ላይ አየሁሽ እያለች በጣም እየተነገረቻት ነበር። እና እንግዲህ የውላችሁ አንዳንድ ጊዜ እና አባቷ ደግሞ በጣም በጭንቀት ላይ ነው ያሉት። እሳቸው ስለ ስራዋ ስለ ቤቷ አጣራለኝ እያሉ እሱን ሲሰዱት እንግዲህ እሱም ስለ ፍቅሩ ብቻ እያመለከተ ምንም ሳያደርግላቸው እየመጣ ነበር። አሁን ራሱ አጋጣሚ እንግዲህ ሆስፒታል ራሱ ለመግባቷ እንኳ መስማት የሚችሉበት በሱ ስልክ ስለነበር አሲል እንግዲህ ከእሷ ስልክ አንስቶ ነው ወደ እሷ የመጨረሻ ጥሪዋ ላይ ደውሎ የእናሷ ቤተሰብ ናችሁ፣ ቤታቸውን አናቅም፣ ሆስፒታል ነች ነው ተብለው የተጠሩት። በጣም ያሳዝናል። ሀናዬ ፈጣሪ ይማርሽ ነው የምንልሽ። እንግዲህ ደግነቷ ጥሩነቷ እንዳለ ሆኖ በእርግጥ የሰው ልጅ ደም መስጠት ከሰጠ ደሙ ይተካለታል እንጂ ምንም አይሆንም። ግን አንድ ሰው ለአንድ ሰው የሚሰጠው የደም መጠን አለ። ያንን መረዳት አለብን። በደም ባንክ ራሱ ዶክተሩ ቢያፈላልግም እንዳላገኘ ሁሉ ተናግሯል። ከመጀመሪያም ስህተት ተሰርቷል። አሁንም ስህተት ላይ የተሰራ ነው። ሆኖም ግን አሁን ይሄ ችግሩ ሳይታወቅ እንግዲህ በደም ምክንያት ብቻ በመባል ወደ ውጭ ሄዳ ስትታከም እንግዲህ ይህን ችግር ደግሞ አባቷ ሊረዳ ይችላል እና እንዴት ይሄ ነገር ተፈጠረ የሚለውን ነገር ሲታወቅ ደግሞ እንግዲህ ሁላቸውም በጣም አሳሳቢ ነገር ላይ ይገባሉ ማለት ነው። አንዳንድ ጊዜ ባንቸኩል ነው ለውሳኔ የሚለው ነገር ነው እና ሀናዬ እንግዲህ ዛሬ ለአባቴ አለሁልህ ከጎንህ እያለች እየተጨናነቀች የነበረችው የሰውን ሰው አተርፋለሁ ስትል የራሷ ደግሞ ታማለች ማለት ነው። ፈጣሪ ያድናት ከማለት ምንም ማንን አሴ ግን ያደረገው ነገር በጣም ያሳዝን ነበር፣ ያለቅስ ነበር፣ ብዙ ነበር የሚመኛት። ደሴ ብትገባ ደሴ ገባለሁ፣ አንተም ወንድ ልጄ ነህ እሷም ሴቷ ልጅ ነህ ሲባል ራሱና እንዴት አታቅፈኝም አናፈከኝም እንዴ ያለችውን ሁሉ እያስታወሰና እንዲሁም ከአባቷ ጋር ተኝቶ በህልሙ እየሳማት የነበረውን ግድግዳ ሲስ የሚያደረውንና አባቱን በካልቾ እያፈሰ ያደረውን ሲያስታውሰው ጎድቼዎታለሁ ይቅር በሉኝ አባ እያለ ሚስጥሩን ግን
ሊናገር አልቻለም እና በዚህ አሁን ደግሞ የባሰ ሀሳብ እናንትን ገብቶበታል። በጣም ያሳዝናል። እንግዲህ ቀጣይ ምን ይሆናል የሚለውን አብረን የምንከታተል የሆነ ስትከታተሉ ስለነበር ከልብ አመሰግናለሁኝ። ሀናዬ ፈጣሪ ይርዳሽ። ግን ዛሬ ምላሴ ከጎኗ በመሆኑ ግን በጣም ደስ ብሎናል። ምላሴ አሁንም ቢሆን ወደፊትም ከእሷ ጎን እንደሚሆንላት ተናግሯል። ግን ያ መጨረሻ እሷ የነሱ ልጅ መሆናቸው ሲታወቅ ዛሬ ወይዘሮ ሚላት የወሰኑትን ውሳኔ እንዴት አድርገው ህሊናቸው ይቀበላቸው ይሆን የሚለውን የራሳ የሁላችንም ጥያቄ ነው። ስለዚህ የዛሬው በዚህ ተጠናቋል።